አትርከምሽ እንደዚህ እኮ አይደለም ሁሉም ነገር እንደዚህ አይባልም። እሺ እናትሽ ነው እንጂ ስምሽን እዚህ ጋር ጻፊልኝ። ስምሽ ነው ስምሽ ነው ኖ ቪዲዮ ይዘጋና መጠየቅ የምትፈልጉትን ነገር ጠይቋት። ሲቀጥል የግል ህይወቷ ውስጥ መግባት አትችሉ። እዚህ ጋር የሆነ ምልክት ነበር በፊት ማለት እንዴት ነው የምታውቀው? እሱን ታውቃታለህ ማለት እኮ ነው። ሌላ ነገር አለ። ወደቀ። ሰላም ቤተሰብ እንዴት ናችሁ? እንዴት ብዬ ከምን እንደምጀምር አላውቅምና በጣም የሚያስጠላና በጣም የሚጨንቅ ሰዓት ላይ አሁን ያለ ነው ማለት ያው ባለፈው ከትላንት ወዲያው ምናምን አላውቅም ሆስፒታል ነው ጸበል ሄደን ነበር አይታችሁታልና በጣም ደስ ብሏችሁ ነበር። እኛም በጣም ደስ ብሎን ጸበል ገብተን ነበር ማለት ለመጸበል ነበር ነው ማለት ነው። እዛው መሆን ሳይሆን ጸበል ሄደን ይዘን ለመምጣት ነበር ነውና የተፈጠረብን ነገር አይታችሁታል። በጊዜው ማመን የሚከብድ ነገር ነው የሆነው ማለት ነው። ማለት ማናቃት ልጅ እኔ በግሌ አላቃትም አይቻትም በአንድ ቀንም አይቻትም አላቃት ልጅ ናት ኮፈን ውስጥ የተገኘችው ማለት ነውና ግን እግዚአብሔር ይመስገን ህይወቷ አላለፈም። ሆስፒታል ወስደናት ነበረ። ስለዚህ እዛ ደግሞ አሁን ከሆስፒታል ደህና ሆና እንደምትወጣ ነግረውናል። ከዚህ በኋላ ያለው ደግሞ እንዴት እንደሚሆን አላቅም። መጡ መሰለኝ እነሱ ማለት ነው ይዘዋት ኑ ብያቸው ነበረ ማለት ግዴታ ወይ ቀስ በሉ የሚለበስ ነገር ምንም አልሰጣትም። እንደዚህ ያሻት እንደዚህ ላይ እነሱ እግርሽን ልብስ አምጪላት ሲሆን የሚለበስ ነገር አምጪላት። አይዞሽ እሺ። አሁን እኮ እንትን ይመስላኛል ትደናለች ብዬ አስባለሁ። አረ እግዚአብሔር አለ ከእንግዲህ ግን በቃ እንዴት እንደሆነ አላውቅም። እግዚአብሔር ይረዳናል። ግን እስቲ ያልሽ መጨረሻ ላይ ምን አለ አይደለም ይሄን ቲሸርት እኮ ወደ ላይ ብሏት ቀይራ እኮ ነው እዛው ዶክተሮቹ ተጣለ ይሁን ከየት እንዳመጡ አላውቅም። ሰጡን ወደ ላይ አላት እኮ አሁን ቅድም ልንመጣ መድኃኒቱ አይስማማች ከጨጓራ ጋር ይያዛል ብሎ የነበር ዶክተሩ ደግሞ ማለት ነውና የበላችሁ እንዳለን የወጣውና አሁን የሚበላ ነገር ይምጣልሽ እንዴ? ቆይ አታጨናንቃት። ፍቅር ደግሞ ተዋት፣ ተረጋጋ ዳኒ። መጀመሪያ ራሷን ማወን አለባት። ራሷን ማውራት ትጀምራለች እኮ ከራባት እኮ ብለ አይ ሊርባት ይችላል። ምክንያቱም ወደ ላይ ብሏታል። መድኃኒቱ ደግሞ አሁንም ግዴታ መውሰድ አለባት። መርፌ ደግሞ ወደዚህኛው እዚህ ሰፈር ወዳለው እዛ ላይ ፋርማሲ አይደለም መርፌውን ይሰጣውናል እነሱ አዛውልናል። ግን የምትወጋዛ ነው እዛ ድረስ መመላለስ ስለማንችል ማለት ነው። ሌላ ሰፈር ነበር እንትን በቃ ምንም ድምጽ አላወጣችም እስካሁን። እንግዲህ እስቲ ትራይ ምትችላል እንጂ ደክማት መሰለኝ። ትረጋጋና እስቲ እንትን እንላታለን ማለት ቤተሰቦቿንም መጠየቅ እኮ አንድ ነገር ነው አይደል? እንፈልጋ ቤተሰቦቿን ያለና መረጭ ትነግረናለች ራሷ ኢንፎርሜሽኑን ስትነግረን ቢያንስ ቤተሰቦቿ አሁን ቢያንስ የሆነ እንደ በፊቱ አይደለችም። በፊት እኮ ቢያዩት ራሱ ቤተሰብ ሊደነግጥ ይችላል። ገብቷል። አሁን ግን ቢያንስ ምንም አትልም ከበፊቱ አንፃር ማለት ነው። በፊቱ ይሻላል በጣም መግለጿ ራሱ እንዴ እኮ ማለት በጣም ትልቅ ነገር ነው። እግዚአብሔር በቤተሰቦቻችን ያው ሁሉም ችግር ሲደርስብን ወደ እናንተ ይዘነው ስለምንመጣ ነው ታውቃላችሁ። እና ብዙዎቻችሁ የራሳችሁን ሀሳብ ሰጥታችኋል። ትላንትና ሆስፒታል ውስጥ የተፈጠረውን ነገር አይታችኋል። ተረባርበው እንደዛ ህይወቷን አትርፈውልናል አይደለ?
እና በተደጋጋሚ ግን ኮሜንቶች በጣም እያነበብኩ ነበረ። በአጋጣሚ ማታ ላይ ጊዜ ሳገኝ አንብቤ ነበርና ዳኒ 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 ይላሉ። እንግዲህ ምናልባት ዳኒ ከዚህ በፊት ስለበደለን ምናምን በዛ አይታችሁ ሊሆን ይችላል፣ ግን መስሏቸው ሊሆን ይችላል እንጂ አይፈረድም። ሲጀመር እንደዚህ ሊሆን ይችላል ማለታቸው ደግሞ ነው ማለትም ላይሆን ይችላልና ግን እኔ ምንድነው እቺ ልጅ ከኛ ህይወት ጋር የሚያገናኛት ነገር ምንድነው? ምንም የማያገናኛት ከሆነ እኮ እቺ ልጅ እኛ አሁን ዛሬም ቢሆን እኮ ያለችበት ቦታ ላይ እኮ መልሰን እንትን ልንላት እንችላለን። ግን ምንድነው እኔ ማጣራት የፈለጉት ከመኪናዬ ውስጥ እንዴት ተገኘች ምናምን ሁሉም እኔ አንድ ነገር ማውራት ፈልጋለሁ። መኪናህንም ማን እንዳደረገ አንዳንዴ ይኸውልህ ዳኒ ማለት ነገሮችን ስትተው በጣም ፍቅር እየሰማክ ነው። ነገሮችን ስትተው ማለት ነው ነገሮች ሁሉ ይሄዱልሃል። በቃ አንተ ደግሞ ስትይዛቸው ወደ አንተ ነው የሚመጡት። ስለዚህ ይሄ መኪና ውስጥ ማን አደረገ ምናምን የሚለው ነገር እርሳውና ተው። በቃ እግዚአብሔር ይውቀሰው ያ ሰው እንደዚህ ያደረገኝ ወንጀል ውስጥ ለማስገባት የፈለገው እንትን ለማለት እኮ እኔ ደግሞ የምፈልገው ልንገራችሁ፣ እቺ ልጅ ራሷ በአንደበቷ የማን ልጅ እንደሆነች የት አካባቢ እንደሆነች ለምን እንደዚህ እንደሆነች መቼም አይምሯ ይሰራል በደንብ ሁሉም ነገር ታውቃለች። አውርታ ራሷን ተናግራ እየሰማክ ነው። ልትነሳ ነው። ምን ነው የሚያስፈልግሽ ነገር አለ አይደለም? ምንም ትያለች ርቦሻል? ሽንት ምናምን ከመጣሽ ንገሪኝ እሺ። ምን ሽንትሽ መጥቷል? እሺ። ስለዚህ ወደዛ ትሄዳለች ማለት ነው። በቃ ወደ ቤቷ ራሷ ቤተሰቦቿ ይኖራታል። ቤተሰብ በእንጨት መቼም አልተፋቀችም ማለት እና ቃለን መጀመሪያ ብሎ ያመጣው እንዴ ነው እሱ እኮ ነው አይደል እንዴ? አንዳንድ ጊዜ ግን ፍቅር ሰው የሆነ ቦታ አይታችሁት ማለት ነው ከዛ በአጋጣሚ አይታችሁት የሆነ ቦታ ወይ ሰላም ተባብላችሁ ምናምን ከዛ ረጅም ጊዜ ከመሆኑ የተነሳ ያንን ሰው ስታዩት የት ነው ማቀው ምናምን ምናምን የምትሉት ነገር አለ አይደል ብላችሁ አታውቁም? እንደዚህ አይነት ስሜት እየተሰማኝ ነው። እቺ ልጅ አቃታለሁ አላቃትም ምን የሆነ አይነት ስሜት ግን እየተሰማኝ ነው። ይቅርታ አድርጉልኝ፣ በሌላ ነገር አትወሰዱ። ግንኙነት አለኝ ምናምን እያልኩ ነው አይደለም። የሆነ ቦታ ማቃት መሰለኝ። ከዛ እኔ አላውቅም፣ ግን አሁን ቢያንስ በምልክት ማውራት። ቆይ እስቲ ውሃ ምናምን ላምጣላት። ውሃ ያስፈልግሻል? እንዴ የሚጠጣ ላምጣልሽ? ውሃ የሚጠጡ ቀዝቀዝ ያደርግሻል። ውሃ አምጣላት ተጠጣ። ምን አንተ ምን የት ማቃት እኮ የት የሚፈጠር ነው እኮ የሆነ በትዝታሽ በአይምሮሽ ዝም ብለሽ የምታስቢው ነገር አለ አይደል? እሱ ልክ እንደዛ ሰውን የሆነ ቦታ ነው አሁን የሆነ ቦታ ሰው አንተ የሚመስል ሰው መንገድ ላይ በርቀት ላይ ይችላል፣ በመመሳሰልም ሊሆን ይችላል። ግን የሆነ ቦታ ብቻ አላውቅም እኔ። ከዛ በዘለለ ሌላ ደግሞ ቤተሰቦቻችን ምናልባት ኪሷ ውስጥ ምናምን ምንም ያየነው ነገር የለም። የፈተሽ ነው ማለት ነው። አሁን እንሞክራለን የድላችንም ማለት ነው። ግን ከዛ በፊት ደግሞ ውሃ አምጣላትና እስቲ ማውራት ማውራት የምትሞክር ከሆነ ውሃ እንስጣትና ትንሽ ብታወራ አሪፍ ነበር። ከዛ ጀምሮ እኮ አላወራችም። አሁን እንዴት ነው ልታወራኝ ነው የምትችለው? እኔ እኮ ግራ የገባኝ እቺ ልጅ ማውራት ትችላለች አትችልም? ግራ ገብቶኛል። ምን ነው ወይኔ ጉዴ በላ። ዝም ብላችሁ ምንድነው አትበሏት። በርታ እንጂ ወጣት አይደለሽ እንጂ አትልከሚሽ እንጂ ትተኛለሽ ወይስ እንደዚህ ነው? ትተኛለሽ? እንደዚህ ትተኛለሽ? ያስደግፋትሽ እንዳትወጪ እንደሱ አይዞሽ። እሺ እስቲ አንዳንድ ጥያቄዎችን መልሽልን እስቲ። ከየት ነው የመጣሽው? ስምሽ ማን ነው መጀመሪያ? ስምሽ እስቲ ቀና በልና አውራት። ምንድነው ፍቅር ማውራት አትችይም እንዴ? መነጋገራችን ማውራት ድምጽ ማውጣታችን ስሟን መናገር ላፈልግ ትችላለች።
ቆይ አካባቢ እንደመጣች ቆይ ሲጀመር ማውራት ትችላለች አትችልም የሚለውን ነገር እንለይ። ዝም አለች። እሺ ጠይቃት። መናገር ትችላለች ምን ሆነሽ ነው እንደዚህ ሆነሽ? ማውራት አለች። እስቲ ቆይ እኔ ልጠይቃት። እስቲ መናገር ንግግር እስቲ እኔ ላውራት። ወይኔ ፈርታ ሊሆንች መጻፍ ትችያለሽ? መጻፍ ትችያለሽ? ጎበዝ ስክሪፕቱና ወርድ ስሟን ተንገራ መጀመሪያ የት ነበር ስክሪፕቱ? እዚህ ነው ዘ ምን ባሮክ እያለ እኮ ስክሪፕቱ አይቀመጥም እዚህ ቤት ካለ እስቲ ከሌለም ችግር የለውም በእንትን በላ ተነግረናለች። ኖ ስልክም ላይ ትጽፋለች። ኢት አካባቢ ነሽ አታውቂም? ማን ነው ወደዚህ ያመጣሽ? እሱንም አታውቂም? እሺ ማን ነው የከተተሽ እዛ ኮፈን ውስጥ? አታስታውሺም? እንደዚህ እኮ አይደለም ሁሉም ነገር እንደዚህ አይባልም። እሺ እናትሽ ነው እንጂ ስምሽን እዚች ጋር ጻፊልኝ። እንጂ እናንተ ልትፈራ ትችላለህ። ወንድ ልጅ ልትፈራ ትችላለህ። እዚህ ጋር አስደግፈሽ መውጣት አይደለም በቃ አትጠጋጓት። ቆይ ስሟን መጀመሪያ ከዛ ምን ጠይቃትን ጥያቄ እሱ ጋር እየጻፈች ትመልስልናለች። በዚች ጋር ጻፍ። ጻፊ ጻፊ ስምሽ ነው ስምሽ ነው ማን ነው የሚለው? ሌንሳ ነው የሚለዩት ምንድን ነው? አውራን እንጂ ሌንሳ ሌንጎ ነው ሌንሳ ዳኒ ሌንጎ የሚባለው ሌንጎ ነው ሌንሳ ነው ሌንሳ እኮ ሌንሳ ነው ስምሽ ሌንሳ ምን ሆነ ነው እንደዚህ እንኳን ምን ሆነ ነው ታውቃታለህ? ምን አልነበብ ነው ምንድነው እሱ? ሌንሳ ምንድነው? ሌላ ችግር አለ? ሌንሳ እስቲ ሌላም ጥያቄ እንጠይቀን። ምን ልጠይቃት ነው? ምን ልጠይቃት? ምን እየሆንክ ነው? ምንድነው ፍቅር? ኤኮ ስሟ ሌንሳ ነው። እማቃት መስሎኛል ብዬ ሌንሳ ደግሞ ስሟ አዲስ አልሆነብኝ ማለት ከዚህ በፊት የት ነው? አይ በቃ ተው የሆነ ሌላም ሰው ሊሆን ተመሳስሎብኝ ስለምንድነው በቃ ስም ይመሳሰል የለ እንቺ እስቲ እንትንሽን ጻፊ። በኦሮምኛም በሚችል ሌንሳ ነው አስመሽ። ስለዚህ ኦሮምኛ ነው ማለት ነው። ምን ማለት ነው? ሌንሳ ነው የሆነ እንትን ብቻ ኦሮምኛ ስም ነው አላውቅም። ሌንሳ የሴት ኦሮምኛ ስም ነው። ያስደነገጠ ካንተ ወይስ ደግሞ ስም ነው? እኔ አይደለም ፍቅር ለምን እንደምደነግጠው እኮ ማለት አይደለም። እናንተ የምትደወዘጋገበው እያላበው እኮ ነው። ኧረ አይደለም በእናትሽ እግዚአብሔር እያላበው ሌላ ጥያቄ ነው። ሌላ ጥያቄ እንጠይቃታለን። ሌንሳ ማለት ምንድነው? ወይ አይደለም ምንድነው ግንኙነቶቹ? ቆይ ሌላ ጥያቄ እንጠይቃት እንጂ እዚህ ጋር ጻፊልኝ በምትሽው ቋንቋ ጻፊ እንጂ ፈጣሪ ወይ ድረስ አገርሽ የት ነው? የሀገርሽን ስም ጻፊልኝ። ጻፊ እስቲ ከዚህ ጋር ታች ላይ ጻፊ ዝም ብለሽ በሚገባሽ የሀገርሽ ስም ጻፊ በምትፈልጊው ኦሮምኛ በምትችው ማለት ነው። እንዴ ያለሽ አይዞሽ ይጽፋል። እናቴ ነቃ በይ። እጅሽን አታንቀ በደንብ እንደዚህ ብትይሽ ጻፊ ታች ላይ ጻፊ አሁን ደግሞ ምንድነው ፍቅር ዳኒ ምንድነው? እናቴ ምን ብለሽ ነው? ሻኖ ይሄ የሀገሯ ስም ነው። የሀገርሽ ስም ነው አሁን የጻፍሽው? እና ምንድነው እንኳን ተቆይ ለምን ተናገር? አይደለም ሻኖ የሚባልም ሀገር አውቃለሁ። እኛ ምን እናውቃለን? በስም ደብረ ብርሃን ስለምማር በዛ አልፎ ነው ሻኖ ወደዛ በዛ አልፈሽ ነው ሻኖ ደብረ ብርሃን ሻኖ የምትሄጂው። ማነው ሻኖ ደብረ ብርሃን ለመሄድ ሻኖን አልፈሽ ነው የምትሄጂው እኮ። አንተ ደብረ ብርሃን ላይ ተማርከው አውቃለሁ። የተማርኩት ደብረ ብርሃን ምንድነው ሻኖ የሚባለውን ሀገር ማለት እኔ አሁን አይምሮሽ ውስጥ የሆነ ቅድም እንዳልኩሽ ነው አውቃታለሁ አላውቃትም ምናምን የሚለውን ነገር እሺ አወቃትም አላወቃትም ማለት ለምን ግን እኔ ማውቃት አይነት ሴት
ለምንድን ነው የተነገረው? እሱም ልዩነት አላት ከዚች ጋር ጉዲ ፈላ ዳኒ ምንድነው የምሰማው? ግራ ገባኝ። አንተ የሷ ሀገር መጻፍና የሷ ስም የልጆቿ ስም መጻፍ ከአንተ ህይወት ጋር ምን አገናኘው? ምን አስደነገጠ? ምንም ፍቅር በቃ በእናትህ ዝም በለው። ሌላ ደነገጠ። ምንድነው እየተጣጣቃላችሁ ነው? ላብ ደግሞ ያላባከው ነው። ጸጉር ሰርተ ምን ሆነህ ነው? ምንድነው ይሄ? ማቃ ስለመሰለኝ የሆነ ለምን ይያዛል ብዬ እኔ ያለ ምክንያት አይደለም። ድሮም በፊትም ያለ ምክንያት። እስቲ ሌላ ጥያቄ ጠይቃት። እኔ ነኝ የምጠይቃት። ምን እንደምጠይቃት ፍቅር እኔ ነኝ ችግር የለውም። እኔ አንተ ቶና እሷ ትጠይቃት። እኔ ያለውን ነገር ልጠይቃት። እግዚአብሔር አልገባኝም። ምን ሆነህ ነው? መጀመሪያ ተረጋጋና እሷ ትጠይቃት። ሌላ ችግር የለብህም ከሷ ጋር በቃ ከሌለ ዝም በል ተረጋጋ። ጠይቂያት። ዳኒ እንትኗ ይኸውልህ መታወቂያ ሊኖር ይችላል። ወደ ሀገሯ በሰላም ትሄዳለች። ፍቅር አንተ ምን ሆነህ ነው የምትደራገጠው? እኮ መታወቂያዋ ላይ ደግሞ ሙሉ ስሟን የአያቷን ስም የአባቷን ስም ይኖራል። ከዛ ደግሞ መታወቂያ አንፈልግ ካላት ከያዘች መታወቂያ በቃ ፍቅር አሁን ምን አለ ሌንሳ ከዛ የአገሯን ካወቅን ደግሞ እንካት እኮ እኔ እኮ እንድልካት እኮ አገሯን ካወቅን ደግሞ እንድልካት እኮ ነው። አይደለም ገብታ አይደለም የት ነው የምትሄደው? ገብታ ትረፍ የት ታርፋለች? ሳምንትም 15 ቀን ትኖራለች። ሌንሳ ገብተሽ ታርፋለች። ቆይ ሌንሳ ቆይ እናወራለን። እሺ ቆይ ዳኒ በእናትህ ተረጋጋ። ይቅርታ ተረጋጋ ዳኒ ይቅርታ ተረጋጋ። ወይ ሂድ ወይ ግባ። ምንም እኮ አይደለም ግን ገብታ ትረፍ ነው እያልኩ ያለው። በሌላ ጊዜ እኔ አሁን ይኸውልሽ ከሆነ ነገር ጋር አያይዤው ሊሆን ይችላል ላይሆን ይችላል እያልኩ ከራሴ ጋር ከምንጨቃጨቅ እኔም ልረጋጋ እሷም ደግሞ ተረጋጋ። ፍቅር በእናትሽ እሷም ተረጋጋ። ምን ሆነ ነው ተዋትም ካቱ እኔን ሲነካኝ ምን ያልሽው? እንዲያስገባሽ አትፈልጊም? ማውራት ትፈልጊያለሽ? ገብተሽ ረፍ ማውራት ትፈልጊያለሽ? አዎ እያለች ነው። አዎ አይሽ እንታስገባት ማውራት ትፈልጊያለሽ? መጻፍ ትፈልጊያለሽ? ብዙ ነገር ደግሞሻል። ምግብ ምናምን ቢ ከዛ ግቢና ረፍ። ተረጋጋ። ምግብ ትፈልጊያለሽ? አይምሮ ጥያቄ ጠይቀኝ ስለሆነ ነው። በእናታችሁ እኔ ለምን ራስኝም እንዳይችል ምን እየተባባልን ነበረ? ልጅቷን ያለውን ኢንፎርሜሽኗን ይዘን ቤተሰቧ ከሆነ ተረጋጋ። መጀመሪያ ሀሳቡን ያመጣው ማን ነው? ራሱ ነው እኮ አይደል እንዴ? አሁን ለምንድን ነው የምትቀየረው? ዳኒ አያገባም፣ አይመለከትም። ምን እየሆንክ ነው? ለኔ ስትይ እንዴ አይደለም እሷን ችግር የለውም። ለኔ ስትይ ነኝ። እስቲ ተረጋጋ። ምን ሆነ ነው? አንተም ተረጋጋ። ለኔ ስትይ እኔና ሚስቴን የማውራት እንትን አለኝ አይደል? መብቱ አለኝ አይደል? ዛሬ ምን ሆናችሁ ነው? ይኸውልሽ አይምሮዬ ውስጥ የሆነ ማቃት ሰው ግን እሷ አይደለችም ስለመሰለኝ ነው። ስም ደግሞ ማቀው ስም ምናምን ስለመሰለኝ ስለዚህ አንቺ እዚህ ጋር ሌላ ነገር ከሚፈጠር ማለት ነው እና አይደለም ችግር ያለው ፍቅር አረጋግተን ማለት ነው ምግብ ምናምን እንስጣት። አወቃትም አላወቃትም እኮ ማቃት ስለመሰለኝ ነው እኮ ምግብ ምናምን ሰተን ደግሞ ወደ እንትን እንሸኛት፣ ወደ ቦታው እንሸኛት። ይሄ እኮ ምንም የሚያሳስብ ነገር እኮ አይደለም። እኔ በእናትሽ ለምንድን ነው ስማስም ነይ እስቲ ተረጋጋ። ምን ሆነ ነው አንተ ልጅ እንዴ? ለምን ተቀየርከው እንደዚህ? ፍላጎቱ አንተ ነበር አይደል? ምን ጠይቋት፣ ይፈልጋችሁን ጠይቋት። ጠይቂያት፣ ይፈልግሽው ጠይቂያት። ሸነኔ የመጣችሁ ስሟ ሌንሳ ነው። አልገባኝም። አንድ ነገር መጠየቅ እፈልጋለሁ። ትምህርት ተምረሻል? አግብተሽ ነበር? የማይጠየቅ ዝም ብለህ የማይጠየቅ ጥያቄ አትጠይቋ። የእሷ የግል ህይወቷ ነው አይደል እንዴ? ይሁና ታዲያ። ይኸውልህ የግል ህይወቷን ደግሞ አትጠይቁ። ማወቅ ስላለብን እኮ ነው። በማይመለከታችሁ የግል ህይወቷን ደግሞ አትጠይቁ። አግብታለች ገባኝ፣ ግን የግል ህይወቷን አትጠይቁ። በቃ አይደለም እኛ አይመለከተንም። ሲጀመር ቪዲዮ እየተቀረጸ ነው። ወይም ቪዲዮ ይዘጋና ቪዲዮ ይዘጋና መጠየቅ የምትፈልጉትን ነገር ጠይቋት። ሲቀጥል የግል ህይወቷ ውስጥ መግባት አትችሉም። አይመለከታችሁም አይደል? አንተ ቆይ ምንድነው እንደዚህ ያደረገ? የግል ህይወትሽን አንቺ መናገር አይጠበቅብሽም። ስምሽን ከነገርሽን ሀገርሽን ከነገርሽን በቂ ነው። አስፈላጊ እኮ አይደለም ማለት እንዴ? ትግባና ትረፍ። ከዛ በኋላ ምግብ ምናምን ትብላ። ነገ በጠዋት ትሂድ። ካደረችም ካላደረችም እኔ ሸኝቻት እመጣለሁ። ግን ጠይቃት። ምንድነው ችግር? ካሜራ ዝጋ ካሜራ። ጤነኛ አይደለም ሰውዬው። የግል ህይወቷን እኮ መበታተን አያስፈልግም። ሚዲያ ላይ አያገባህም። አምጦ እሱን በቃ ሂድ አንተ። መጠየቅ ካልፈለክ ሂድ አንተ። በቃ ነይ ሌንሳ። ፍቅር ይኸውልህ ማሬ፣ እኔ ልጠይቅህ። በቃ አንተ ግባ ውስጥ እሺ። እኛ እናውራታለን፣ ችግር የለውም። አንደኛ ነገር እኛ የፈለግነው
እቺ ልጅ የተበደለችው ነገር ካለ እኮ ምንም የሚፈጠር ነገር ከሌለ በቃ ተረጋጋና ቁጭ በል በቃ ጥያቄያችንን አታስተዋውቁ የማይሆን ጥያቄ ግን አትጠይቂ የማይሆን ጥያቄ አትጠይቂ በቃ የት እንደተማረች የማይሆን ጥያቄ ያገባችው ሰው ስሙን እንድትጽፍልኝ ፈልጋለሁ ስሙን ምናምን ምን አገባሽ የሱ የግል ህይወቷ እኮ ነው ምን አገባሽ ፍቅር በማይመለከትሽ ነገር አትግቢያ ለምን የሚቀየር ጥልቅ አትበይ እንደርጎ ዝም ማንኛውም ነገር ውስጥ አትግቢ ስሙን ታውቃለች እኔ አንተን ስማው ሳሚ መሆኑን አውቃለሁ ያገባው ሰው ስም እዚህ እስከምትጣል ድረስ ያለችውን የህይወት ታሪኳን እንዳለ ማወቅ አለብን ይኸውላችሁ ያገባችውን ሰው ምን አመጣይቅ ላንቺ ህይወት ላይ ምን እንደሚያመጣው የግል ህይወቷ ደግሞ አይባታ ልደርስበት እችላለሁ ልናግዛትም እንችላለን ቆይ አንተ ምንድነው አሁን እንዴት ያስገባል መታወቂያዋን ስናይ ምናልባት እኔም አስታውሳት ይሆናል መታወቂያ ካለ እንኪ መጣው እኔ ሲጀመር የምትጽፍበት እንትን አመጣለሁ ቆይ ምን መጣው ቆይ ፍቅር ያለው ነገር እንትን አትበይ ምንድነው እንዴ አንተ ለምንድነው ቆይ እንደዚህ እንኳን ሌንሳ ከይ ገረመና ሴኒ አቺ ለምንድነው በአማርኛ አውራት እንጂ ለምንድነው በኦሮምኛ የምታወራው ከይ ሴኒ አቺ ሴኒ ለምንድነው በኦሮምኛ ምንድነው የምትሉኝ ምንድነው የሚልሽ ከይ ከረመና አቺ ሴኒ አንተ ለምን በአማርኛ አታወራም ግቢ እና ረፊ ነው ያልኳል ሌላ ነገር አይደል እንደዛ ነው ያለሽ እንደዛ ነው ያለው ኦሮምኛ ትችላለሽ ብዬ አስባለሁ ከይ እንደዛ ነው ያለው ተዋት እስቲ ታማለች እኮ በፈጣሪ ስም ትግባና ትረፋ ካመማት ትግባና ትረፍ በቃ ተዋት እዚህ ጋር መሆን ፈለገች እዚህ ነው አሞን የምትፈልጊው በቃ ፍላጎቷ ይሄ ነው መታወቂያ ምን አለሽ እንዴ ይኖራት ይሆናል ከሌለትም የላትም ታወራለች ትጽፋለች እኔ አሁን የአባቷ ስም ማጻፍ ፈልጋለሁ የት እንደተማረች ዩኒቨርሲቲ ገብታ ከነበረ አስፈላጊ ያለ ነገር በእናትሽ ፍቅር ከየት እንደመጣች ማን እዚህ እንደላካት ማወቅ እንችላለን ዩኒቨርሲቲ ገብታ ነበር በቃ ከዛ የት ዩኒቨርሲቲ እንደተማረች ምን የት ዩኒቨርሲቲ ነው ኢንፎርሜሽኗ ሰምተን አለቀ ምንም እኮ ማለት አይደለም ሰው ጤና የለውም እንዴ እሺ እናቴ ኢንካዳኒ ከናንተ በላይ እኔ ማየት እፈልጋለሁ ፍቅርማ ይሁን ነገር እኮ ነው በእናትሽ ወረቀት ካለ እንደዚህ ነገር እኮ ነው ሰው ላይ የሚገኘው መታወቂያ ከያዘች ምናምን ፈልጊያ ካለች ደግሞ ያላዘችም እኮ መታወቂያ ምናምን ነው ፈልጊላት ሌንሳ መታወቂያ እንቀብዱሚ ከረመና ሴኒያች አቺ ሴኒያት ከይሴን ምን እያልከ ነው ለምንድነው በአማርኛ ማታወራ ምን እያልከ ነው እናት ግቢ ነው ማለት እንዴ እስከ ዛሬ ድረስ አውርቶ ያቀማ በኦሮምኛ በቃ ለምንድነው ማታወራው በአማርኛ ምን ነው ችግር ቆይ ኪሶ ውስጥ ምንድነው እስቲ መታወቂያ ነው እንደዛ ነው የሚለው ደግሞ ሰማማ ይጣፈጥ ሌንሳ በዳሱ በዳሱም እንትን ነው የምንኖርበት ቦታ ማለት የመጣችበት አቺ ሴን ከይ አንተ ለምን ታስጨንቃለህ? ኧረ በእናትህ እንዴ ምን ሆነ ነው? ከይ የምትላት ምን ማለት ነው? ከይ ማለት ተናደደች። ያው አታናዳት በቃ። እስቲ ቆይ ፍቅር አንድ ነገር ልይ ሻኖ ነው የሚለው በቃ አለ። እስቲ ምንድነው? እንኳን ታያዝልኝ ኪሱ ምንድነው የደበቀው እዛ ጋር? አቃታለሁ አላቃት የሚለው ነገር ምን ልብስ እና ከሷ ጋር ምን አገናኘ ታዲያ? ለምንድነው የምከፍትባት? ምልክት አለ ፍቅር የሆነ ምልክት አለ። የት ታውቃታለህ ማለት ነው? እዚህ ጋር የሆነ ምልክት አለ። እሷ ነች እሷ ጭራሽ አትገናኙ። እኔም በአጋጣሚ ማቃት ሰው ከሆነች ምናምን ብዬ ነው ሲጀምር፣ ግን እሷ አይደለችም። ግን ለማየት ብቻ ነው የሞከረው። ታውቃታለህ ማለት ነው ከዚህ በፊት ሜቢ ፈማ ወይኔ ፈጣሪ ስም ምን ሆነ ነው? ምን ሆነ ነው? አንተ እንኪን ያዥ ምንድነው? ተነሳች እሷ ራሱ። ቆይ ቁጭ በይ እንጂ አንቺ ምን ሆነሽ ነው? እንኪ ምንድነው የተፈጠረው? ፍቅር ምንድነው? እንዳትወርቅ ላያችን ላይ አንተ ፍቅር አንተ ምን እየሆንሽ ነው? ቁጭ በይ እንጂ አንቺ ምንድነው? ምን ሆነ ነው? አሬ ሄድ ጭንቅላት አጣምጣሙ። ወይኔ በፈጣሪ ስም ምንድነው ግንኙነታቸው? ቆይ ስማ አታ ሳሚ አንቺ ለምን ቁጭ አትይም? ቁጭ በይ በቃ። ወይኔ በፈጣሪ አንተ ስማ ፍቅር ሳሚ ንቃ እንጂ
የት ነው ቆይ የምትሚያቃት? ምንድነው ያለው ጀርባው ላይ? እስቲ ምንድነው ያለው? ምልክት አለ። ምልክት አለ። የተጻፈ ምልክት አለ። እና ከሷ ጋር ምንድነው? እናቴ ታውቂዋለሽ እንዴ? ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ